የአባት አርበኞች ጦር የተሳተፈበት ፍልሚያ በቴዎድሮስ እዝ ቀጠና ተካሂዷል። ዝርዝር አለን። የሜጀር ጀነራሉ ባንታ ባተ ተወርዋሪ ክፍለ ጦር ምሽት 2 ሰዓት ተኩል ላይ ጠላትን ከራሱ ምሽግ ላይ ደመሰሰ። ለዚህ አረመኔ ሰራዊት ተባባሪ ለሆነው ሁሉ ምህረት የለንም ሲል የፋኖ ኃይላት ገለጹ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ የ2026 አዲስ ዓመትን በማስመልከት ለመላው የዓለም ማህበረሰብ አባታዊ መልእክት አስተላለፉ። ህወሓት የአፍሪካ ህብረትና ዓለም አቀፍ አጋሮች በእርዳታ አቅርቦት ዙሪያ አስቸኳይ ስብሰባ እንዲጠሩ ጠየቀ። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የበለስ ሚዲያ ቤተሰቦቻችን፣ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንኳን ለውጪዎች አዲስ ዓመት በሰላም አደረሳችሁ እያለንም እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የታህሳስ 23 ቀን 2018 ዓ.ም የረፋዱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። የአማራ ህዝብ ለዘመናት የተጫነበትን የባርነት ቀንበር አሽቀንጥሮ ለመጣል በተደጋጋሚ ሙከራዎችን ሲያደርግ የቆየ ቢሆንም እንደዚህ እንደኛ ዘመኑ የፋኖ ትግል ሆኖ ግን ተጠናክሮ አልወጣም ነበር። የነቁ የአማራ ምሁራን ከደርግ ዘመን ጀምሮ ስልታዊ በሆነ መንገድ ከፖለቲካ እንዲርቁ አለፍ ሲልም በሞት እንዲወገዱ እየተደረገ የሚመጣው ገዢ ሁሉ ጅራፉን ያወርድብን ነበር። መዋቅራዊ የሆነው የአማራን ማጥቃት ለማስቆም በግለሰብ በቡድን ወይም በፓርቲ እንዲሁም በሰላማዊ ሰልፍና በልዩ ልዩ ንቅናቄዎች ለማስቆም ቢሞከርም የሚቻል አልሆነም ነበር። ጥሎ ማጥቃትና መበተን፣ በባንዳ ምልመላ ድርጅት መጥለፍ፣ በስም ማጥፋትና ቅቡልነትን በማሳጣት ብዙ ስብስቦች ተበላሽተዋል፣ ተጠልፈዋል። የሰላማዊ ሰልፎች፣ የሚዲያ ዘመቻዎችና የአዳራሽ ምክክሮች በጠላቶቻችን ዘንድ መሳለቂያ ሆነው መፍትሄ አልባ ሆነዋል። ዛሬ አገዛዙ በጠረጴዛ ዙሪያ እንምከር ቢልም ያኔ ግን በአማራ ህዝብ በኩል ያልተሞከረ የመፍትሄ አማራጭ አልነበረም። እናም ሲንከባለል የመጣው የህልውና መከላከል ንቅናቄ ዛሬ በእኛ እጅ ላይ ወድቆም የአፈሙዝ ትንቅንቁ ቀጥሏል። ይህ የእኛ ዘመን የአማራ ህልውና ሊወሰንበት የሚችል ትግል ተሸክሟል። ሁሉም የአማራ ህዝብ የድርሻውን ተወጥቶ የታሪክ ጥፋት እንዳይፈጠር ማድረግ አለበት እንላለን እንደ በለስ ሚዲያ። ይህ በእንዲህ እንዳለ የጠላት ቅስም ተሰብሮ ተመልሷል ተብሏል። ታህሳስ 22 ቀን 2018 ዓ.ም ከግንደ ወይን ከተማ በመነሳት በሌሊት በሶስት አቅጣጫ ከሞጣ፣ ከደብረ ወርቅ፣ ከመርጦ ለማርያም እና ከግንደ ወይን የተውጣጣ ወራሪው ኃይል በተለያዩ አቅጣጫ ማለትም በየውያ፣ በነዛባ ማርያም እና በአናኒቆስ አቅጣጫ ቢመጣም አንገት አስደፍተው የመለሱት ሲሆን በአውደ ውጊያውም የ74ኛ ክፍለ ጦር 3ኛ ሻለቃ የቀጠናው አባት አርበኞች ጦርና የመብረቁ ቀጠና አባላት የተሳተፉ ሲሆን የክፍለ ጦር 2ኛ ሻለቃ አባላት ከአውጃና ደብረገነት በመነሳት ቡዛ ትምህርት ቤት ምሽግ ሰርቶ የነበረውን ጠላት ተወርውረው በመግባት በጨበጣ ውጊያ ምሽጉን በማስለቀቅ ስላሴ ቤተክርስቲያን ሲገባ በመከታተል በመንቀል ጅብ ሰቀላ ቤተክርስቲያን ሲያስገቡት ሚካኤልና ጅብ ሰቀላ በኩል ኃይል በመጨመር ሙትና ቁስለኛውን በመሸከፍ ወደ ግንደ ወይን አቅንቷል ተብሏል። በሁሉም በተደረጉ አውደ ውጊያዎች 13 የጠላት ኃይል የተደመሰሰ ሲሆን ከ17 በላይ ቁስለኛ አድማ ብተና ሚኒሻን መሆኑን ማረጋገጥ ችለናል ብሏል። አፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ 201ኛ ኮር ህዝብ ግንኙነት። በጎንደር ግንባር ሜጀር ጀነራሉ ባንታ ባተ ተወርዋሪ ክፍለ ጦር ምሽት 2 ሰዓት ተኩል ላይ ጠላትን ከራሱ ምሽግ ላይ ደመሰሰ። በለስ ሚዲያ ከኮሩ ቃል አቀባይ እንዳረጋገጠው ምሽት 2 ሰዓት ተኩል ከደብረ ታቦር ከተማና ከማህደረ ማርያም ከተማ መካከል ካለው የጠላት ምሽግ ልዩ ቦታው ቴሌ ተብሎ ከሚጠራው ምሽግ ላይ ጠላት በቦምብ ተደምስሷል። ጠላት በተሰባሰበበት ሁኔታ ፋኖች የጠላትን ቀይ መስመር ቀጠና አልፈው ምሽጎቻቸውን ሁሉ አልፈው ጠላት በብዛት በተሰባሰበበት ቦምብ በመጣል በአብይ ሸኔ ዙፋን ጠባቂዎች እሳተ ጎመራ አዝንበውባቸዋል። ከቦምብ ፍንዳታዎች በኋላ በተኩስ ልውውጥ አንድም ፋኖ ጫፉን ሳይነካ እቅዳቸው 100% ተሳክቶ ወደ መዳረሻው ተመልሰዋል ተብሏል። የሜጀር ጀነራሉ ባንታ ባተ ትውልድ ባርነትን እምቢኝ ሲል የእውነት ለመታገል ቆርጦ የአገዛዙን ተዋጊ አንበርክኮ ቁማርተኞችን ሁሉ አናፍጦ አእምሯዊና አካላዊ ብቃቱ ጎልብቶ የሚሞትበትንና የሚገድልበትን ዓላማ ለይቶ ያወቀ ከአገዛዙ መከላከያም ሆነ ከበፊቱ አማራ ልዩ ኃይል በተሻለ ሁኔታ የአሸናፊነትን ስነ ልቦና ተላብሶ ወታደራዊ ስነ ምግባሮችን በትክክል ተግብሮ ለትግሉ ዋጋ የከፈሉ የትግል ጓዶቹን ራዕይ አስቀጥሎ ህዝባዊነትን አስቀድሞ ስለ አማራዊ ትግል የትኛውም ዋጋ ለመክፈል ራሱን አሳልፎ ሰጥቶ ለትግሉ እስከ ህይወቱ ህቅታ ታምኖና በጠቅሉ አማራነትን አስቀጣይ እሳተ ጎመራ ነፍጠኛ ትውልድ ተፈጥሯል ነው ያለው የሜጀር ጀነራሉ ባንታ ባተ 1ኛ ኮር ህዝብ ግንኙነት። ለዚህ አረመኔ ሰራዊት ተባባሪ ለሆነው ሁሉ ምህረት የለንም ሲሉ የፋኖ ኃይላት ገለጹ። ከራስ በፊት ለህዝብ የሚለው የመከላከያ ሰራዊት እሴት በህዝብ ደም መነከር፣ ወገንን ገድሎ በአስከሬኖች መጨፈር ለጌታችን ለአብይ አህመድ ክብር ይሁን በሚለው የጭካኔ ቅስቀሳ ከተቀየረ ከ7 ዓመት በላይ ተሻግሯል። እንቁራሪት አልቃሾች ቅማሎች ብሎ የአማራን ህዝብ በህዝብ ተወካዮች ምክር ቤት ፊት ተሰይሞ ሲሳደብ የሰሙ የሰራዊቱ አባላት ዛሬ አባታቸውን ፈለግ ተከትለው ህፃን ሳይለዩ ሽማግሌ፣ ሴት ሳይመርጡ ወጣት፣ አዛውንት ሳይሉ የአማራን ህዝብ
እያረዱም ደሙን ተረግጠው አስከሬኑን አጋድመው ፎቶ ይነሱበታል። ይህ ግፍ በዓለም መድረክ ታይቶም ተሰምቶም አይታወቅ። ለህዝብ ደህንነትና ሰላም ታስቦ የተቋቋመው የመከላከያ ሰራዊት በራሱ ህዝብ ላይ ጦርነት አውጆ በየሰፈሩ ተበትኖ ንጹሃንን መግደል፣ ህጻናት፣ ሴቶችን፣ እናቶችን በቡድን በመድፈር የአማራን ህዝብ ማዋረድ ከጀመረ 3 ዓመታት እየተጠጉ ነው። የጭካኔም ልክ አለው፣ የግፍም ገደብ አለው። የገደለው ንጹሃንን ወጣት አስከሬን ላይ ፎቶ በመነሳት የአረመኔው ሰራዊት ለአማራ ህዝብ ያለውን ጥላቻና የማይቋረጥ ጭካኔ አደባባይ አውጥቶ እያሳየን ነው። በዚህ ጊዜ ለዚህ አረመኔ ሰራዊት ድጋፍ ሰጪ ሆኖ በራሱ ህዝብ ላይ መዝመት በንጹሃን ደም መታጠብ መጨረሻው መቀዘፍ ቢሆንም እንኳን ቅሉ ጠላትን አምርሮ መጥላት፣ ጠላትን አጥብቆ መታገሉን ወደ ጎን ትተው ከዚህ ኃይል ጋር ለሚተባበሩ ሁሉ ምህረት የለንም ሲሉ ነው የገለጹት። ጠላትን በመረጃነት ወይም በስለላነትና በልዩ ልዩ ሁኔታ እገዛ የሚያደርጉ አካላት እርምጃ እየተወሰደባቸው ነው። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በጎርጎሮሳውያን ዘመን አቆጣጠር በዛሬው ዕለት የሚጀመረው የ2026 አዲስ ዓመት በማስመልከት ለመላው የዓለም ማህበረሰብ አባታዊ መልእክት አስተላለፉ። ቅዱስነታቸው በእንግሊዝኛ ቋንቋ ባስተላለፉት አባታዊ መልእክት የጌታችን ልደት የሰው ልጆች ምኞት የተፈጸመበት ከሁሉ በላይ የእግዚአብሔር ፍቅርና ማዳን የተገለጠበት በመሆኑም ክርስቲያኖች ሁሉ ሲያስቡት ይኖራሉ። አዲስ ዘመንም ካለፈው ዓመት የቀጠለ የቁጥር ቀመር ሳይሆን እያንዳንዱ ቀን የእግዚአብሔር ስጦታ መሆኑን እናምናለን። በዘመን ላይ ዘመን ሲጨመር ገንዘብ ሊገዛው ስልጣን ሊያመጣው የማይቻለውን የዕድሜ ስጦታ አግኝተናልና የምስጋና ርዕሳችን ነው። እያንዳንዱ ዘመን ይዞት የሚመጣው በረከት ትምህርትና ብስለት ያለው በመሆኑም በመላው ዓለም ሆናቸው እንደየዘመን አቆጣጠራቸው የጌታችን የአምላካችንና የመድኃኒታችን የኢየሱስ ክርስቶስ የልደትን በዓል ለምታከብሩም እንዲሁም የ2026ን አዲስ ዓመት ለመቀበል ለተዘጋጃችሁ ወገኖቻችን እንኳን አደረሳችሁ ለማለት እንወዳለን ብለዋል። ቅዱስነታቸው በአዲስ ዘመን ተነፋፍቆ የቆየው ወዳጅ የሚገናኝበት ወደ ቤቱም የሚመለስበት እንደሆነ የሚታወቅ ሲሆን በዚህ ዘመን ብዙ ልዩነቶችን ዓለምን እያወኩ ይገኛሉ። የበዓሉ ዓላማ ግን መገናኘት በመሆኑ ወደ አንድነት መምጣቱ አስፈላጊ ነው። ሁሉንም የሚያስተባብር ደስታ በዓለም ላይ የለም። የክርስቶስ መወለድ ግን ሰማይና ምድርን ሰዎችንና መላእክትን ለዝማሬ ያገናኘ ሰላምን ዓላማ ያደረገ ታላቅ መገለጥ ነው። ዛሬም የምንኖርባት ዓለም ለዚህ የጌታችን ልደትና የ2026 አዲስ ዓመት ዋዜማ ላይ ስለ ሰላም ማሰብ ይጠበቅባታል። የእስራኤልና የፍልስጤም ህዝቦች የሩሲያና የዩክሬን ወገኖችም ዘላቂ ሰላም ሊያገኙ ይገባቸዋል። በየስፍራው የሚገደሉና የሚታገቱም እግዚአብሔር በሰጣቸው ማንነትና ሃይማኖት ዋጋ እየከፈሉ ያሉ ታጣቂዎችን ለመታደግም ጊዜው አሁን ነው። በስደት ዓለም ላይ ተጨማሪ ስደት የገጠማቸው ወገኖች መጠጊያ መስጠት፣ ዓለም ጊዜያዊ ቤት መሆኗን አምኖ እርስ በእርስ መረዳዳት ይገባል። በዚህ ወቅትም ከዘመድና ከወዳጅ ርቀው ያሉት የሰዎችን ፍቅር ስለሚፈልጉም በክርስቶስ የምታምኑ በበጎነት የምትደሰቱ ሁሉ ወገን ለሌላቸው ወገን ትሆኑ ዘንድ እንመክራለን ነው ያሉት ብፁዕ ቅዱስ አቡነ ማትያስ። ህወሓት የአፍሪካ ህብረትና የዓለም አቀፍ አጋሮች በእርዳታ አቅርቦት ዙሪያ አስቸኳይ ስብሰባ እንዲጠሩ ጠየቀ። ህዝባዊ ወያኔ ሓርነት ትግራይ ህወሓት በትግራይ ክልል እየተባባሰ የመጣውን ሰብአዊ ቀውስ ለመፍታት የአፍሪካ ህብረትና ዓለም አቀፍ አጋሮች በአስቸኳይ ስብሰባ እንዲጠሩ ጥሪ ያቀረበ። ህወሓት ለአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ በጻፈው ደብዳቤ በክልሉ በሚገኙ የተፈናቃይ ማዕከላት ውስጥ ያለውን ሁኔታ በእጅጉ እያሽቆለቆለ መሆኑን በመግለጽ ሰብአዊ እርዳታ ተደራሽነትን ለማረጋገጥ አስቸኳይ እርምጃ እንዲወሰድ አሳስበዋል። ተፈናቃዮች የከፋ የምግብ እጥረት መጋለጣቸውንና የሟቾች ቁጥር እየጨመረ መሆኑን የጠቀሰው ድርጅቱ ሁኔታው የፕሪቶሪያውን የሰላም ስምምነት የሚጥስ ነው ሲል አጽንኦት ሰጥቷል። ህወሓት በደብዳቤው የአፍሪካ ህብረትና አጋሮቹ ለሁሉም ተፈናቃይ ማዕከላት አስቸኳይና ቅድመ ሁኔታ የሌለው የሰብአዊ እርዳታ አቅርቦት እንዲፈቅድ እንደጠየቁ፣ እርዳታ ተቋርጧል በሚል በቀረበው ክስና በተመዘገቡ የሞት አደጋዎች ላይ ገለልተኛ ምርመራ እንዲያካሂዱ እንዲሁም የፕሪቶሪያው ስምምነት ሙሉ ለሙሉ ተግባራዊ እንዲሆን ግፊት እንዲያደርጉ ጥሪ አቅርበዋል። ጥበቃ ሊደረግላቸው ቃል የተገባላቸው ወገኖች በዓለም አቀፉ ማህበረሰብ ፊት እየሞቱ ባለበት ሁኔታ የፕሪቶሪያው ስምምነት ተተግብሯል ሊባል አይችልም ያለው የህወሓት ደብዳቤ እርምጃ አለመውሰድም ተባባሪ መሆኑን አስጠንቅቋል። ድርጅቱ አክሎም የሰብአዊ ቀውሱ በታህሳስ 2018 ዓ.ም ተባብሶ መቀጠሉንና የተመዘገበው የሟቾች ቁጥር ህዳር 2013 በጀመረው ጦርነት ወቅት ከተመዘገበው በላይ መሆኑን ገልጿል። በተለይም በህጻጽ፣ ሽሬ፣ አድዋ፣ አብያ አዲ፣ አዲግራትና መቀለ የሚገኙ በመቶ ሺዎች የሚቆጠሩ ተፈናቃዮች ለመሰረታዊ ፍላጎቶች እጥረት መጋለጣቸውን ፓርቲው አክሎ
ገልጿል። በተጨማሪም ህወሓት የፌዴራል መንግስት ሰብአዊ እርዳታ በማደናቀፍ ከሷል። ፓርቲው ለተፈናቃይ ማዕከላት የሚደረገው የእርዳታ አቅርቦት ያለምንም መቆራረጥ እየቀረበ ነው በማለት የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ያቀረበውን መረጃ ውድቅ አድርጎታል። ትርጉም ያለው እርዳታ ወደ ተፈናቃይ ማዕከላት እያደረሰ በሌለበት ሁኔታ የተናገረ የፕሮፓጋንዳ መገለጫዎች ናቸው ሲልም ፓርቲው ገልጿል። መግለጫው በማህበራዊ ሚዲያ አንቂዎችና በዲያስፖራው የሚሰበሰቡ የእርዳታ ገንዘቦችን ጨምሮ በማህበረሰቡ የሚመሩ የእርዳታ ጥረቶች ገደብ ተጥሎባቸዋል፣ እንዲሁም ወደ መንግስት ቁጥጥር ስር ባሉ የባንክ ሂሳቦች ውስጥ እንዲገቡ ተደርገዋል ሲልም ከሷል። በተጨማሪም ህወሓት የሰብአዊ ቀውሱንም ምዕራብ ትግራይ ካለው ያልተፈታ ሁኔታ ጋር በማያያዝም ከ1 ሚሊዮን በላይ ተፈናቃዮች በፕሪቶሪያው ስምምነት አንቀጽ 4 መሰረት አሁንም ወደ ቀያቸው አልተመለሱም ብለዋል። በውጭ ዜናችን ሶማሌላንድ ከእስራኤል የአገርነት እውቅናን ያገኘችው በምላሹ ሶስተኛ ዋነኛ ስምምነቶችን ተግባራዊ ለማድረግ ተስማምታ ነው ሲሉም የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ተናገሩ። ፕሬዝዳንቱ ለአልጀዚራ አረብኛ ቴሌቪዥን በሰጡት ቃለ ምልልስ ላይ እንደተናገሩት ባለን መረጃ መሰረት ሶማሌላንድ 3 ዋነኛ እርምጃዎችን ለመውሰድ ተስማምታለች ብለዋል። የመጀመሪያው በማለት የጠቀሱት በሶማሌላንድ ውስጥ ፍልስጤማውያንን ማስፈር፣ ሁለተኛው በኤደን ባህረ ሰላጤ ዳርቻ ለእስራኤል ወታደራዊ ሰፈር መፍቀድና ሶስተኛው ደግሞ ሶማሌላንድ በአብርሃም ስምምነት ውስጥ እንድትታቀፍ ማድረግ ነው። ፕሬዝዳንት ሐሰን የእስራኤል ፍላጎቶች ያሏቸውን 3 ሁኔታዎችን ለሶማሌላንድ ተቀብላለች በማለት እነዚህን ተግባራዊ የሚሆኑ ከሆነ በዓለም ላይ አደገኛ ሁኔታ ይፈጠራል ሲሉ አስጠንቅቀዋል። በጋዛው ጦርነት ወቅት እስራኤል ፍልስጤማውያንን ከሰርጡ በማስወጣት በሌላ ሀገር የማስፈር ዕቅድ አላት የሚሉ ዘገባዎች ሲወጡ የነበረ ሲሆን የጦር ሰፈር የምትመሰረት ከሆነ በየመን ያሉትን ባላንጣዎቿን የሁቲ ታጣቂዎች ለማጥቃትና የኢራንን እንቅስቃሴ ለመቆጣጠር ሊጠቅማት ይችላል። የአብርሃም ስምምነት ደግሞ የአረብ ሀገራትን የእስራኤል ህልውና እንዲቀበሉና ግንኙነታቸውን ለማሻሻልና ለማጠናከር የታለመ የትብብር ስምምነት ነው። የአብርሃም ስምምነት በአሜሪካ በኩል ከፍተኛ ድጋፍ ያለው ሲሆን እስካሁን እስራኤል ከተባበሩት አረብ ኤሚሬት፣ ከባህሬን፣ ከሱዳንና ከሞሮኮ ጋር ተፈራርማለች። በሌላ ዜና አሜሪካ በዜጎቻቸው ላይ የጣለችውን እቀባ ተከትሎ ማሊና ቡርኪና ፋሶ አሜሪካውያን ወደ አገራቸው እንዳይገቡ እገዳ ጣሉ። አገራቱ በአሜሪካውያን ላይ እገዳውን ያሳለፉት ፕሬዝዳንት ትራምፕ በቅርቡ ሙሉ የጉዞ እገዳ ከጣሉባቸው ሀገራት መካከል በመሆናቸው በአጸፋው በወሰዱት እርምጃ ነው። ማሊና ቡርኪና ፋሶ በተናጠል ባወጡት መግለጫ ዜጎቻቸው ወደ አሜሪካ እንዳይገቡ ለተጣለባቸው እገዳ አሜሪካውያንም በተመሳሳይ ወደ ምዕራብ አፍሪካ ሀገራቱ እንዳይገቡ ክልከላ ተግባራዊ አድርገዋል። የቡርኪና ፋሶ የውጭ ጉዳይ ሚኒስትር እርምጃውን አጸፋ መርህ ሲሉት፣ የማሊ የውጭ ጉዳይ ሚኒስትር ደግሞ የጋራ መከባበርና የሉዓላዊ አቻነት ያስፈልጋል ብለዋል። የማሊና የቡርኪና ፋሶ ውሳኔ ይፋ የሆነው ጎረቤታቸው ኒጀር ተመሳሳይ የጉዞ እገዳ በአሜሪካውያን ላይ ከጣለች ከቀናት በኋላ ነው። 3ቱ የምዕራብ አፍሪካ ሀገራት የሚመሩት በመፈንቅለ መንግስት ስልጣን በያዙ ወታደራዊ መኮንኖች ነው። ሀገራቱ ከምዕራባውያንና ከምዕራብ አፍሪካ ሀገራት ጋር ያላቸው ግንኙነት መሻከሩን ተከትሎ ፊታቸውን ወደ ሩሲያ አዙረዋል። ከጥቂት ሳምንታት በፊት የአሜሪካ መንግስት ማሊ፣ ቡርኪና ፋሶና ኒጀርን ጨምሮ በደቡብ ሱዳን፣ በሶሪያና በፍልስጤም ዜጎች ላይ ወደ አሜሪካ እንዳይገቡ ሙሉ እገዳ መጣሉ ይታወሳል። ይህ የአሜሪካ የእገዳ ውሳኔ ከ2026 የመጀመሪያ ቀን አንስቶ ተግባራዊ የሚሆን ሲሆን የአፍሪካ ሀገራቱ በአሜሪካውያን ላይ ተመሳሳይ ክልከላ የጣሉት ውሳኔው ተግባራዊ ሊሆን 1 ቀን ሲቀረው ነው። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልን።